የምርህን ነው? መንገድ ላይ ፈስተሽ ታውቂያለሽ? አውቃለሁ። ሰላም ጤና ይስጥልን ቤተሰብ፣ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ሀይሚቲና ቡራዬ ጥያቄና መልስ ይዘው መጥተው ነበረና ከበድ የሚል ቀላል ነገር አይደለም። በህይወታችን ውስጥ ያጋጠመንም ወይንም ደግሞ ወደፊት የሚያጋጥመንም ሰዎች ልንኖር እንችላለን እና እኔ ማለት በቃ ገራሚ ይህንን ጥያቄ ያወጣው ሰው እንግዲህ ቤኪ ይመስለኛል። ምርጥ በቃ የሆነ ቻሌንጅ ያለው ጥያቄ ነው የተጠየቁት ለሁለቱም ማለት ነው። በተለይ በፍቅር ላይ በትዳር ላይ ላላችሁ ሰዎች አስፈላጊ የሚባል ጥያቄ ነው። እሱንም ደግሞ በሚገባ ሁኔታ ሁለቱም መልሰውታል። በመጀመሪያ ምንድነው ብዙ ጥያቄዎች ናቸው። በእርግጥ የሎተሪው 10 ሚሊዮን ብር ደርሷት እንግዲህ ሀይሚም ሆነች ቡራ 10 ሚሊዮን ብር ደርሷቸው በአጋጣሚ ቡራ ቢታመም ትሰጨዋለሽ ወይ የሚል ጥያቄ ነበረ እና ምንም ጥርጥር የለም እሰጣለሁ ነው ያለችው። አያችሁ አይደለም ኖሯችሁ ቀርቶ ባይኖራችሁ ራሱ 10 ሚሊዮን ብር ተበድራም ሆነ ለምናም ሆነ ታሳክመዋለች። ምክንያቱም የምትወደው የምታፈቅረው ሰው ስለሆነ ማለት ነው። እንደዚህ ነው መስዋዕት መክፈል ለሚወዱት ሰው ማለት ነው። እና የሚገርም መልስ ነው የመለሰችለት። ምክንያቱም የሰው ልጅ ካለፈ አለፈ ነው፣ ብር ግን ይመጣል፣ ተሰርቶ ይገኛል። ሁለተኛው ራሱ በጣም ፈታኝ ነው። እሱም ደግሞ በትዳር ላይ እያሉ ለምሳሌ ሚስት መውለድ ባትችል ባል ምን ያደርጋል? አሁን ለምሳሌ ብሩኬ ሀይሚ ናት የተጠየቀችው፣ እኔ መውለድ ባልችል ተፈችኛለሽ ወይ ነገር ነው እና በፍጹም ቀድሜ ያገኘሁት አንተን እንጂ ልጆቹን አይደለም። ስለዚህ አትወልድም ብዬ ጥዬህ አልሄድም ብላለች። እና አንተስ ብትሆን ብላ ጠይቀው ነበር እና እኔም አላደርገውም ነው ያለው ቡራ። ግን ወንዶች ግን ይሄዳሉ። ቤተሰብ አንዳንድ ወንዶች ሚስታቸው ማትወልድ ከሆነ እንደውም የቤተሰብ ጫና ይመጣባቸዋል። ሚስትህ ማትወልድ ከሆነ ሂድ ከሌላ ሴት ውለድ፣ የልጅ ማየት እንፈልጋለን ምናምን፣ እሷ ማትወልድ ከሆነ እያሉ ቤተሰብ ራሱ በጣም ነው የሚገፋፉት። ማለት እኔም የማውቀው አለ እንደዚህ አይነት ነገር ያጋጠማቸው ሰዎች ማለት ነው። አንድም ብቻ ሳይሆን ከአንድም 2 3 ማለት ነው። እንደዚህ እየተባሉ ወንዶች ወይ ሚስቶቻቸውን ይፈታሉ ወይም ደግሞ በሚስታቸው ላይ ሄደው የወለዱም ስላሉ ማለት ነው። እና እንደዚህ አይነት ነገር ከስንት አንድ ነው። ሚስቴ ባትወልድም እኔ እሷን አልፈታም፣ በእሷ ላይ ሄጄ ሌላ አልወልድም እያሉ ከማደጎ አምጥተው የሚያሳድጉ እና ቡራ ራሱ እንደዛ ብሏል። አንቺ መውለድ እንኳስ ባትቺ ከማደጎ እኮ አምጥቶ ማሳደግ ይቻላል ብሏል። እውነቱን ነው። እና ግን የቤተሰብ ጫና ይመጣባቸዋል። በተለይ ወንዶች የሴት ቤተሰብ እንኳስ እንደዚህ አይነት ነገር ብዙም እንትን አይሉም፣ እውነት ለመናገር ማለት ነው። እና ከባድ ነው፣ ግን ከባድ ነው፣ ግድ ነው ማለት ልጅ የራሳችሁን ልጅ ትፈልጋላችሁ ምናምን በሕክምና ከተረጋገጠ እሱ መውለድ የማይችል ከሆነ እናንተ መውለድ የምትችሉ ከሆነ ይከብዳል። ግን ይሄ አይደለ ቤተሰብ እውነት እኔ እንጃ አላቅም። እኔ ምን እንደምወስን ራሱ ግራ ይገባኛል። እኔ መውለድ እየቻልኩ እሱ መውለድ የማይችል ከሆነ ሳልወልድ በአብሬው መኖር ከባድ ጥያቄ ነው። እና እኔ ሳልወልድ አብሬው ልኖር ነው የምለው ከባሌ ጋር። እውነት ይከብዳል፣ ቤተሰብ ይከብዳል እውነት። ወይኔ አምላክ! ኧረ ፈጣሪ ልጅ ፈጣሪ ይሰጣል፣ የማይሰጥበት መንገድ የለም። ውይ በሕክምና አትወልዱም መሃን ናችሁ እየተባሉ ራሱ ከረጅም ጊዜ በኋላ የወለዱ ሰዎች አሉ። ሕክምና ላይ መውለድ አትችሉም የተባሉ ማለት ነው። እና እንደዚህ አይነት ነገር ግን ይከብዳል። ኧረ ፈጣሪ ለሁላችንም ልጅ ይስጠን፣ በልጅ ባርከን። ኧረ በልጅማ እንዳትፈተኑ እውነት። ሌላው ጥያቄ ደግሞ ምንድን ነው የተጠየቀች? አይ የፈስ ነገር ፈስማ እኔ ፈሴ ከመጣማ ፈሳለሁ። ለምን አልፈሳም? በጣም ነው የምፈሳው። እኔ ቤት ውስጥም ሆንኩ መንገድም ላይ ሆንኩ፣ ግን ሰው ከሌለ ከመፍሳት ወደኋላ አይደለም። ቤተሰብ ሀይሚም ተናግራለች፣ ቡራም ተናግሯል። እነሱ ባይናገሩ እንኳስ አልፈሳም ቢሉ እንኳስ እኔ ፈሳለሁ፣ ግን ሰው ከሌለ ነው ማለት ነው።
ግድ ነው። አየርማ ማስወጣት አለብን በእኛ በባህላችን እንጂ የማይፈቀደው። ፈረንጆች እኮ መፍሳት አለብን ነው የሚሉት፣ ይፈሳሉ፣ ጥሩ ነው ይላሉ። እንደውም አንድ ኤደን ነው ማን የምትባለ አለች እና ባሏ አሜሪካዊ ነው፣ እሷ ሀበሻ ናት። ፈስሽ ለምንድን ነው የማትፈሺው? መፍሳት አለብሽ፣ ትታመሚያለሽ፣ ሆድሽን ይነፋሻል ምናምን ብሎ ባሌ ይለኛል አለች እና እኔ ባህሌ አይደለም ፈስ መፍሳት እለዋለሁ አለች። ሰው ፊት እነሱ ዝም ብለው ነው የሚያንዛርጡት። እና የባሌ እናት አለች በቃ የሆነ በቃ ማንዛረጥ ነው ስራዋ አለች። ስትሄድ ምንም ስትል በቃ ዝርጥ 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 ታደርገዋለች አለች እና እንደዚህ አይነት ነገር ያው ቦታ አለው ለእኛ በተለይ ለሀበሾች ቦታ አለው ፈስ የሚፈሳበት። ሽንትም ደግሞ አልጋ ላይ ሸንተሃል ወይ የሚባለው እኔ ሸና ነበር ልጅ እያለው በተለይ እስከ 12 ዓመት አውቀን አይደለም እኮ ሳታውቁት ነው የምትሸኙት። እውነት አንዳንዱ አይነ ጥላ ይላል፣ አንዳንዱ ደግሞ ናፍቆት ከቤተሰብ ጋር። እኔ አሁን ከቤተሰብ ጋር አላደኩም። ከልጅነቴ ጀምሬ ከእናቴ እናት ጋር ነበር የምኖረው ከአያቴ ጋር ማለት ነው። እና እውነት እስከ 12 ዓመት ድረስ 12 ማለት እንግዲህ ትልቅ ነኝ 12 ዓመት ማለት እና እሸና ነበረ ሽንቴን ሳላቅ ምናምን ማለት ነው አልጋ ላይ እና ሳታውቁ ነው ቤተሰብ። ከዛ በኋላ ግን እኔ በራሱ ጊዜ ይመስለኛል አቆምኩ። እስቲል ግን አሁንም ሌሊት እነሳለሁ። ሌሊት እየተነሳሁ ሽንቴን እሸናለሁ ውሃ ስለምጠጣ። አልጋ ላይ ግን አልሸናም አሁን ላይ ትልቅ ስለሆንኩ ማለት ነው። በፊት ግን እሸና ነበረ። እና ለማንኛውም የእነ ሀይሚ ጥያቄ ግን የሚገርም ጥያቄ ተጠይቀዋል። የሰርጉ ቀን አቤት ቡራኮ ግን የአርሰናል ነገር አይሆንለትም ቤተሰብ። የሰርጋቸው ቀን አርሰናል፣ ኧረ እኔ ስሙ ራሱ ጠፋብኝ በደንብ አልይዘውም። እና የእሱ ጨዋታ ቢኖር ሲባል በፍጹም ሰርጌን አስረዝማለሁ እንጂ ጨዋታው አይመልጠኝም አለ። የሰው ልጅ ግን ለኳስ ያለው ፍቅር እናንተ፣ እኔ ግን እኮ አልወድም እንደዚህ ኳስ ምናምን አልወድም እውነት አላይም። ሲቀጥል ማለት ግን አንዳንድ ጊዜ የሆነ ውስዋሴ ውስጥ ትገባላችሁ። እሱም የኛ ሲሆን የኛ የኢትዮጵያውያን ሲሆን ስፖርት ምናምን እንደዚ አይነት ነገር ካለ ሌሎችን ለማሸነፍ የሆነ ሞራል ይኖራችኋል፣ በቂ ይሆናል አይደለ? እንደዛ ካልሆነ እንጂ እኔ ሆነኝ ብዬ ኳስ ምናምን እንትናለን። ግን ብዙ ልጆች አሉ በቃ በብዙ ነገር የማይደራደሩበት ደጋፊዎች አሉ። ልክ እንደ ቡራ ማለት ነው። ቡራ አሁን አስረዝመዋለሁ አለ። እንደሚሆነ ቪዲዮ አይቻለሁ። የሰርጉ ቀን ኳስ እያየ ማለት የሰርጉ ሙሽራ ምናምን ዘመድ አዝማድ ተደርድሮ ስልኩን ከፍቶ ኳስ ይከታተላል። እሱም ያርሰናል ደጋፊ ነው። እና ቡራ ራሱ እንደዛ ነው የሚያደርገው። ስልክ አያለው አለ እንዴ ሬከርድ አድርገን እኛ እናስቀምጥልሃለን ቡራ። ከዛ ማታ ስትገባ ሰርጉን ጨርሰህ ታይዋለህ፣ ችግር የለውም አታስብ። እና ቤተሰብ ለማንኛውም ምርጥ ጥያቄ ነው የተጠየቁት። ዋው ደስ በሚል ሁኔታ መልሳችሁታል ሁለታችሁም። ሌላም ጥያቄ አለ መሰለኝ ቤተሰብ። ለማንኛውም እኔ ይችን ነው ቀንጨብ አድርጌ ያስኳት በጭንቅላቴ ማለት ነው። ሁሉንም መናገር አልችልም። ለነበረን ቆይታ መልካም ጊዜ ይሆንላችሁ ቤተሰብ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።